የዛሬው ትምህርታችን ፓሲቭ ቮይስ ይሆናል። እንግሊዘኛ ላይ ፓሲቭ ቮይስን ማወቅ በጣም አስፈላጊ ነው። በመሆኑም ቀለል አድርገን አጠር አድርገን የምንማር ይሆናል ማለት ነው። ሶ የዛሬው ፎከሳችን ፓሲቭ ቮይስ ይሆናል። ምንም ትምህርት ስትማሩ መጀመሪያ ላይ እየተማራችሁት ያላችሁት ቶፒክ ምን ማለት እንደሆነ መረዳት ይቀድማል። በዛ መሰረት ፓሲቭ ቮይስ ምን ማለት ነው እሱን መረዳት ያስፈልጋል ማለት ነው። ለምሳሌ እዚህ ጋር እምጽፍላችሁን ታያላችሁ። the chef ምንድነው? ምግብ አብሳይ ነው አይደል? የምግብ ባለሙያ ነው አይደለ? ምን ያደርጋል? the chef cooks the food። ምን እያልኩኝ ነው? ሼፉ ምግብ ያበስላል እያልኩኝ ነው። እንግሊዘኛ ላይ እንደምታውቁት በርካታ ቴንሶች አሉ። ይሄ ቴንስ ምንድነው? ሲምፕል ፕሬዘንት ነው አይደለ? ሲምፕል ፕሬዘንት ነው። ዛሬ ፓሲቭ ቮይስን የምናየው አንድ የእንግሊዘኛ ቴንስ እሱም ሲምፕል ፕሬዘንት ላይ ብቻ ይሆናል። the chef cooks the food። አሁን ይሄ በተለምዶ የምንናገርበት ቮይስ ነው። ሼፉ ምግብ ያበስላል። አሁን ይሄ ፓሲቭ ቮይስ አይደለም። ኢንስቴድ ይሄ ምን ቮይስ ነው የሚባለው? አክቲቭ ቮይስ ይባላል። አክቲቭ ቮይስ የተባለበት ምክንያት እዚህ ጋር ሼፉ ድርጊት አድራጊ ነው፣ እዚህ ጋር ደግሞ ምግቡ ድርጊት ተቀባይ ነው። እዚህ ጋር ሳብጀክት አለ፣ እዚህ ጋር ኦብጀክት አለ። ስለዚህ ሼፉ ምግብ ያበስላል ስትሉ ድርጊቱ ከዚህ ወደዚህ ይመጣል ካላችሁ ይሄ አክቲቭ ቮይስ ይባላል። በተለምዶ በህይወታችን ብዙ ጊዜ በመናገር ጊዜ የምንጠቀመው አክቲቭ ቮይስ ነው። ለምሳሌ ምንተስኖት እንግሊዘኛ ያስተምራል። ይሄ ምንድነው? አክቲቭ ቮይስ ነው አይደለም? ኢትዮጵያውያን አማርኛ ቋንቋ ይናገራሉ። ይሄ ምንድነው? አክቲቭ ቮይስ ነው። ድመቷ አይጧን አባረረቻት። ይሄ ምንድነው? አክቲቭ ቮይስ ነው። አክቲቭ ቮይስ ባጭሩ አድራጊው የሆነ ነገር አደረገ፣ ምግብ አብሳዩ ምግብ ያበስላል ስትሉ ነው። ፓሲቭ ቮይስ የሚባለው ግን አደረገ ከሚል ተወጡና ተደረገበት ነው የምትሉት። ስለዚህ ምግቡ ያበስላል ሳይሆን በሼፉ በምግብ አብሳዩ ይበስላል ነው ምንድነው አይደለ? ለምሳሌ ቅድም ኢትዮጵያውያን አማርኛ ቋንቋ ይናገራሉ ስንል እዚህ ጋር አሁን ስናገረባብጠው ምንድነው የሚሆነው? አማርኛ በኢትዮጵያውያን ይነገራል። ገባችሁ? ስለዚህ ሌላኛው ደግሞ ምሳሌ ምንድነው? ድመቷ አይጧን አባረረቻት። ሲንቀይሩት ምን ይሆናል? አይጧ በድመቷ ተባረረች። መጀመሪያ ፓሲቭ ቮይስ የሚባለው ዝም ብላችሁ አክቲቭን ወደ ፓሲቭ ከመቀየራችሁ በፊት ፓሲቭ ቮይስ የሚባለው ምንድነው፣ መቼ ነው የምትጠቀምበት የሚለውን ማወቅ ያስፈልጋል። በሼፉ ይበስላል። ስለዚህ እዚህ ጋር ከፊት ለፊት the chef ብዬ መጀመር አለብኝ የለብኝም? መጀመር ያለብኝ ምንድነው? the food ይችኛዋን ኦብጀክቴን ይዤ መምጣት አለብኝ አይደለ? the food ከዛ ምግቡ በማን ይበስላል? በሼፉ ይበስላል። ሄደን መጨረሻ ላይ ምንድነው የምንለው? በሼፉ አይደለም የምንለው by the chef እንላለን ማለት ነው አይደለ? አያችሁት እንዴት እንደሆነ? the food is cooked by the chef ስትሉ ምን እያላችሁ ነው? ምግቡ በሼፉ ይበስላል እያላችሁ ነው። የመጀመሪያው ሼፉ ምግቡን ያበስላል፣ እዚህ ጋር ደግሞ ምግቡ በሼፉ ይበስላል እያልን ነው ማለት ነው። አሁን እዚህ ጋር ስታዩ ኢዲ ተጨምራለች። ብዙ ሰው ኢዲ ሲያይ ፓስት ነው ብሎ ነው የሚያስበው። ኦፍ ኮርስ ትክክል ነው። እዚህ ውስጥ ግን ፓሲቭ ቮይስ ውስጥ ኢዲ መጣ ማለት ወይም ቨርብ ስሪ መጣ ማለት ፓስት ያደርገዋል ማለት አይደለም። የመጀመሪያው ቴንሱ ምንድነው? ሲምፕል ፕሬዘንት ነው። ሁለተኛው ቴንሱ ምንድነው? ይሄም ሲምፕል ፕሬዘንት ነው። ስለዚህ የቴንስ ልዩነት የላቸውም። ያላቸው ልዩነት ምንድነው? የቮይስ ብቻ ነው ማለት ነው። የመጀመሪያው አክቲቭ ቮይስ ነው፣ ሁለተኛው ደግሞ ፓሲቭ ቮይስ ነው ማለት ነው። ስለዚህ በዛሬው ትምህርታችን አክቲቭ ቮይሶችን ሲምፕል ፕሬዘንት ላይ የሆኑ ብቻ ወደ ፓሲቭ ቮይስ እንዴት እንደምንቀይር እናያለን። በጣም ቀላል ነው። አብራችሁን ነው። የፊታችን ሐምሌ 1 የሚጀምር የክረምት የእንግሊዘኛ ኮርስ ምዝገባ
እያካሄድን ነው። ለመመዝገብ በ0923 05 2061 በደወል ትችላላችሁ ወይም ደግሞ በቴሌግራም ዋትስአፕ ኢሞ ልታናግሩን ትችላላችሁ። ወደ ትምህርታችን እንቀጥል። ሶ ፓሲቭ ቮይስን ነው እያየን ያለ ነው። ትኩረታችን ደግሞ ማነች? ሲምፕል ፕሬዘንት ነች። ስለዚህ አክቲቭ ቮይስ የሚባል ነገር አለ አይደለ? አክቲቭ ቮይስ ማለት ዋነኛው ማለት ነው። እሺ እኛ ሁሌ የምንጠቀመው አክቲቭ ቮይስ ነው። ሁሌ ሳይሆን most of the time የምንጠቀመው ማለት ነው። ከዛ ደግሞ ማናለች ዛሬ ትኩረታችን ፓሲቭ ቮይስ አለች ማለት ነው። ስለዚህ አክቲቭ ቮይስ ላይ ሲምፕል ፕሬዘንት ምንድነው? ለምሳሌ she writes a letter። አሁን ሲምፕል ፕሬዘንት በአክቲቭ ቮይስ ፎርሙ ምንድነው? ሳብጀክት ብለን የምናመጣው ምንድነው? verb ዋን ነው። ይሄን ታስታውሳላችሁ አይደለ? ሳብጀክታችን ማነች? she ነች። write verb ዋን ነው። ለምን s ተጨመረ? s የተጨመረው ሳብጀክታችን she ስለሆነች ነው። ሳብጀክት he she it በሚሆን ጊዜ we add s to the base verb። so base verb ላይ s እንጨምራለን ማለት ነው። ይሄ የምን ፎርም ነው? የሲምፕል ፕሬዘንት የአክቲቭ ቮይስ ፎርም ነው። ከዛስ a letter የምትል ምን አለችኝ? ኦብጀክት የምትባላለችኝ። ሳብጀክት verb one ኦብጀክት። ይሄ ሁል ጊዜ የሲምፕል ፕሬዘንት ቴንስ አክቲቭ ቮይስ ፎርም ነው። ይሄንኑ ወደ ፓሲቭ ቮይስ ስትቀይሩ የመጀመሪያው የሳብጀክትና የኦብጀክትን ቦታ ማቀየር ነው። a letter እዚህ ጋር ትመጣለች፣ she ወደዚህ ጋር ትሄዳለች። a letter እዚህ ጋር ትመጣለች፣ she ደግሞ እዚህ ጋር ትመጣለች። she ግን እዚህ ጋር የምትመጣው her ሆና ነው። she ይሄንንም እንዳትሳሳቱ፣ ምክንያቱም she እዚህ ጋር እንደ ሳብጀክት ነች። በዛ በኩል የኦብጀክትን ቦታ ስትይዝ አይ በዚህ በኩል ከመጣባችሁ በዛ በኩል ሲሄድ ምን ይሆናል? ሚ ይሆናል። እነዚህን እንድትይዙልኝ ይፈልጋለሁ። በዚህ በኩል ዊ ከመጣ በዛ በኩል አስ ሆኖ ይመጣል። በዚህ በኩል ዩ ከመጣ በዚህ በኩልም ዩ ተመሳሳይ ይሆናል። ምንድነው? ሳብጀክት ኦብጀክት ማለት ነው። ኦኬ ሂ ከሆነስ ሂም፣ ሺ ደግሞ እዚህ ጋር እንዳስቀመጥኩላችሁ her፣ ከዛ ዘይ ዘም፣ ኢት ራሱ ኢት ይሆናል። እነዚህ እንዳትረሱ። በዚህ በኩል ሳብጀክታችሁ ፓሲቭ አክቲቭ ቮይስ ላይ አይ ዊ ዩ ሂ ሺ ዴይ ከሆነ በዛ በኩል ስትወስዱ ወደ ፓሲቭ ቮይስ ቀይሩ። እነዚህን ማድረግ እንዳትረሱ ማለት ነው። a letter her። ከዛ መሃል ላይ ምን እናደርግ ነው? ዋነኛው የፓሲቭ ቮይስ ስራ ማለት ነው። ኦብጀክት እዚህ ጋር አመጣን። ከዛ መሃል ላይ የመጀመሪያው ስራችሁ ምንድነው? እነዚህን ሶስት ነገሮች ትመርጣላችሁ። am is are ይታያችኋል። እነዚህ ሶስቱ am is are ከሶስት አንዱ ትጠቀማላችሁ ማለት ነው። ከዛ verb 3 ነው የምታደርጉት። አሁን ኦብጀክታችን ማን ነው? a letter ከዛ ጋር ነው ያመጣናት አይደለ? a letter ብለን am is are የቱን ውሰድ? isን ትወስዳላችሁ። amንም ትወስዱት I ከሆነ ነው። እሺ I am v3። ነገር ግን እዚች ጋር a letter የምትሏ እንደ it ስለዚህ is a letter is v3 a letter is ግልጽ ነው። ከዛስ v3 write v3 ልታውቁ ይገባል። written a letter is written by her by የምትሏ ታስፈልገኛለች። በእሷ እየተጻፈ እንደሆነ እናገርበታለሁ። ስለዚህ አክቲቭ ቮይስ የሲምፕል ፕሬዘንት ፎርም ይሄ ነው። ፓሲቭ ቮይስ ዛሬ አክቲቭንም ፓሲቭንም እየተለማመድን ነው የምንሄደው። እስኪ የመጀመሪያውን ጥያቄያችንን አስቀምጥ። አሁን ሁላችንም ፕራክቲስ የምናደርግ ነው የሚሆነው። በመሆኑም ፕራክቲስ የምናደርገው መጀመሪያ አክቲቭ ቮይሱን እንለማመዳለን። ከዛ ዋነኛው ትምህርታችን ደግሞ ወደ ፓሲቭ ቮይስ መቀየር ነው የሚሆነው አይደለ? የመጀመሪያውን እስኪ እነሱ ቤቱን ያጸዳሉ። እነሱ ቤቱን ያጸዳሉ። ይሄ በመጀመሪያ አክቲቭ ቮይስ ነው ወይስ ፓሲቭ ቮይስ ነው? እነሱ ቤቱን ያጸዳሉ በምንል ጊዜ አክቲቭ ቮይስ ነው። እነሱ የሆነ ድርጊት ያደርጋሉ አይደለ? ፓሲቭ የሚሆነው እንዴት ቢሆን ነበረ? ቤቱ
በእነሱ ይጸዳል። ስለዚህ እዚህ ጋር በእንግሊዘኛ ሁለቱንም እንጽፋለን። አክቲቭ እነሱ ቤቱን ያጸዳሉ ራሱኑ ነው በእንግሊዘኛ ምን ተረጉመው። ፓሲቭ ስናደርግ ደግሞ ቤቱ በእነሱ ይጸዳል ብለን እንሰራለን ማለት ነው። በመሆኑም ፎርሙላውን አስቀምጬላችኋለሁ። ፓሲቭ ቮይስ ሲሰራ እንዴት ነው? ኦብጀክት የመጀመሪያው ይመጣል አይደለ? ከዛ ከኦብጀክት በማስከተል እነዚህ ሶስቱ እንዳይረሱ am is are ከዛስ verb 3 ነው ሁሌ የሚመጣው verb 3 ነው የሚመጣው። ከዛ by the subject ይሄንን እንከተላለን ማለት ነው። ነገር ግን let's start with the active voice first። እነሱ ቤቱን ያጸዳሉ እነማ they። active voice simple present ከሳብጀክት በማስከተል የምናመጣው ቀጥታ ወዲያውኑ verb 1 ነው ተባብለናል አይደለ? ከዛ በኋላ ነው ማን የምትመጣው ኦብጀክት የምትመጣው ማለት ነው። they ያጸዳሉ ነው ያልን ያለ ነው። verb 1ችን ማን ነው? they clean the house እነሱ ቤቱን ያጸዳሉ። አክቲቭ ቮይሱን እንደዚህ ከሰራችሁ ትክክላችሁ። አሁን ወደ ፓሲቭ ስንቀይር ሁሌ ምንድነው የምናደርገው? እነዚህን ሁለት ሳብጀክት እና ኦብጀክት ቦታ እናቀያይራለን። ስለዚህ ቤቱ ብለን መጀመር አለብን the house። ከዛ መሀል ላይ እንሰራና by ዘይ ምን ትሆናለች ተባብለናል? ዘም አይደለ? ይሄ እንዳይረሳሽ by ዘይ እንዳትሉ። by ካልን በኋላ ከፕሪፖዚሽን በኋላ የምናመጣቸው ኦብጀክት ፕሮናውኖች ስለሆኑ ነው። the house ከዛስ am is are ከኦብጀክት ቀጥሎ እነዚህ ይመጡና verb 3 ነው። the house is cleaned verb 3 the house is cleaned by them ቤቱ በእነሱ ይጸዳል። ግልጽ ነው አይደለ? ቀላል ነው ብዬ አስባለሁ። ቀላል ከሆነ ደግሞ ሁለተኛውን መስራት እንችላለን። እሱ አትክልቶቹን ውሃ ያጠጣል። አክቲቭ ቮይስ ነው። አትክልቶቹ በእሱ ውሃ ይጠጣሉ። እሱ ፓሲቭ ቮይስ ነው። ስለዚህ እሱ ብለናል። he ወዲያውኑ verb 1 ነው የምናመጣው። ማጠጣት ምንድነው በእንግሊዘኛ? ውሃ ማጠጣት ምንድነው በእንግሊዘኛ? water። ውሃው ራሱም water ነው፣ ማጠጣትም water ነው የምንለው። he water ነገር ግን ኤስ እንጨምራለን። ኤስ የምንጨምረው ሳብጀክታችን ማማ ከሆኑ ነው። በቅንፍ ውስጥ እዚህ ጋር ላስቀምጥላችሁ። he she it ከሆኑ ኤስ ይጨመራል verbaችን ላይ። ስለዚህ he waters the plants አይደለ? አትክልቶቹን ውሃ ያጠጣል እያልን ነው ማለት ነው። አሁን ወደ ፓሲቭ ስንቀይር በጣም ቀላል ነው። the plants ከዛ እዚች መሃል ላይ ዳሽ የምትገባውን እንሰራለን። by he ምን ሆኖ ይመጣል ተባብለናል? him። ግልጽ ነው። the plants dash by him አትክልቶቹ በሱ ውሃ ይጠጣሉ። ይችኛዋን ነው የምንከተለው። am is are the plants ብለን am ነው is are ማለት ያለብን። the plants ኤስ አለች ብዙ ነው። ስለዚህ the plants are verb 3 የwater verb 3 watered ed ነው እሺ የሚጨምረው። the plants are watered by him። ኦኬ ስለዚህ በጣም ቀላል ነው እንዳትሳሳቱ። አክቲቭ ቮይሱን በሲምፕል ፕሬዘንት ቴንስ ሁሌ የተማርነው ነው። ወደ ፓሲቭ ስንቀይር ደግሞ እነዚህን ፎርም መከተል ነው። ጥያቄዎችን እየጨመርን እንሂድ። ኦኬ ተጨማሪ ኤክሰርሳይሶችን እየሰራን እንሄዳለን። ለማስታወስ ያህል አክቲቭ ቮይስ ሁሌ ምንድነው? ሳብጀክት ብሎ ይጀምራል። ከዛ የሚያመጣው verb 1 ከዛ ኦብጀክት ነው። አሁን እዚህ ጋር የተቀመጡልን በዚህ ነው የሚሰሩት ማለት ነው። እነሱ ኳስ ይጫወታሉ፣ አክቲቭ ቮይስ ነው። እሱ ግድግዳውን ቀለም ይቀባል፣ አክቲቭ ቮይስ ነው አይደለ? እነሱ ኳስ ይጫወታሉ፣ ሳብጀክት ማን ነው? they። ከዛስ verb 1 ይጫወታሉ፣ play አይደለ? they play football። እነሱ ኳስ ይጫወታሉ አይደለ? እሱ ግድግዳውን ቀለም ይቀባል፣ he
subject verb 1 object he cleans the wall ግድግዳውን ቀለም ይቀባል። ይሄ አክቲቭ ቮይስ የሚሰራበት መንገድ ነው። ድሮ ሲምፕል ፕሬዘንስ ተብላችሁ ስትማሩ አክቲቭ ነው እየተባላችሁ አልተማራችሁም። ነገር ግን አክቲቭ ቮይስ ነው። ፓሲቭ ቮይስ ስንማር ነው አክቲቭ እንደነበረ ማወቅ የሚጠበቅብን። አሁን የምናደርገው ምንድነው? ኦብጀክትን ነው የምናመጣው ማለት ነው። ስለዚህ ፓሲቭ ቮይስ ላይ የምናመጣው ፉትቦልን ነው። ፓሲቭ ቮይስ ላይ የምናመጣው ምንድነው? the wall የሚለውን ይሆናል ማለት ነው አይደለ? ስለዚህ ፉትቦል እዚህ ጋር ደግሞ the wall ለምን ፓሲቭ ቮይስ ላይ ኦብጀክት ይቀድማል ልንል የምንፈልገው ምንድነው? እነሱ ኳስ ይጫወታሉ የነበረውን ኳስ በእነሱ ምንድነው ይጫወታል አይደለ? እዚህ ጋር አሁን በአማርኛ ለመቀየር ታስቸግራለች። እሱ ግድግዳውን ቀለም ይቀባል፣ ግድግዳው በሱ ቀለም ይቀባል ነው የምንለው ማለት ነው። ገብቷችኋል? ስለዚህ ከኦብጀክት በማስከተል መርሳት የሌሉብን 3 ሄልፒንግ ቨርቦች አሉ። am is are የሚባሉ እንደምታመጡት ኦብጀክት ይወሰናል። ፉትቦል ብለን is እንላለን፣ the wall ብለን is። አሁን ሁለቱም isን ይወስዳሉ። ከዛስ verb 3 ቅድም verb 1 የተጠቀምናትን አሁን verb 3 እናደርጋለን። ስለዚህ play የነበረችው played፣ clean የነበረው cleaned ed ነው የሚወስዱት። ስለዚህ football is played by whom በማ by them the wall is cleaned አይደለ? cleaned by whom by him I hope ቀላለው እንቀጥል። ኦኬ ቀጥሎ ያሉትን ምን እኔ ሳህኖቹን አጥባለሁ አክቲቭ ቮይስ እነሱ ምሳ ያዘጋጃሉ። እኔ ሳህኖቹን አጥባለሁ ስል አይ አይደለ? ማጠብ ምንድነው? ዋሽ I wash ምኖቹን ሳህኖቹን the dishes ግልጽ ነው። I wash the dishes passive voice the dishes አይደለ? ከዛስ the dishes ብዬ ምንድነው ማለት ኦብጀክት ካመጣው በኋላ am is are ለምን the dishes ብዙ ነው። the dishes are v3 ከዛ washed በማን በእኔ by I አንልም by me ደጋግመን እየሰራ ነው ስለሆነ ነው መፈጥነባችሁ ቀላል ነው። እነሱ ምሳ ያዘጋጃሉ እነማ they prepare ምሳ ያዘጋጃሉ ምን lunch they prepare lunch ምሳ በእነሱ ይዘጋጃል lunch ከዛስ object am is are lunch is prepared by them በእነሱ እያለ ነው አይደለ? ስለዚህ ፓሲቭ ቮይስ በጣም የሚያስፈልገን ቦታ እንዳለ መረዳት ያስፈልጋል። ብዙ ጊዜ አክቲቭ ነው የምንጠቀመው። ሳህኖቹ በእኔ ይታጠባሉ የማለት ቻንሴ በጣም ጠባብ ነው። ልልም የሚችለው ምንድነው? እኔ ሳህኖቹን አጥባለሁ እነሱ ምሳ ያዘጋጃሉ። ብዙ ጊዜ አክቲቭ ቮይስ እንጠቀማለን። አንዳንዴ ግን የሆነ ድርጊት ይደረግበታል እያልን ፓሲቭ ቮይስን ስለምናወራ እሱን መጠቀም እንድንችለው እያየን ያለ ነው። ሌትስ ፕሮሲድ። 7 ምን ይላል? እሱ መኪና ይነዳል አክቲቭ ቮይስ he አይደለ? he drives a car ለምንድን ነው እንደዚህ ያልኩትኝ? he subject ነው verb 1 drive ነው s ለምን ጨመርኩኝ? he ስለሆነ ነው። he drives a car ብለን ነው የምንጀምረው አይደለ? ከዛስ am is are is a car is drive ምንድነች? verb 1 ነች። v3 ማን ነው? የድራይቭ v3 drive drove driven a car is driven v3 ነው። እሺ ሁሌ ed እንጨምራለን ማለት አይደለም። በማ በሱ by him በጣም ጥሩ። ውሻው ድመቷን ያባራታል። ማን ነው ሳብጀክት? the dog
ማባረር ምንድነው በእንግሊዘኛ? chase ከዛ ኤስ ጨምሩበት the dog chases ኤስ የሚጨመረው ለነማን ነው? ለሂ ለሺ ለኢት the dog የት ውስጥ ይመደባል? ኢት የሚለው ውስጥ ስለሚመደብ the dog chases the cat አይደለም? ውሻው ድመቷን ያባርራታል። ድመቷ በውሻው ትባረራለች። the cat is ኦብጀክት ብዬ is አመጣው ከዛ chased ed ነው እዚህ ጋር the cat is chased by በውሻው by the dog ስለዚህ ኦብጀክቴን አስቀደምኩኝ is chased ብዬ by the dog ብዬ አስቀምጣለሁ ማለት ነው። I think በጣም ቀላል በጣም ግልጽ ነው ለሁላችሁ። በመሆኑም የምናመራው አሁን እናንተ ወደምትሰሩት የቤት ስራ ይሆናል። እስካሁን የተማርነውን የፓሲቭ ቮይስ ትምህርት በደንብ መረዳታችሁን የምናረጋግጠው ሆምወርኩን በደንብ ስትሰሩ ይሆናል ማለት ነው። ጥያቄዎች እዚህ ጋር አስቀምጥላችኋለሁ። then comment section ላይ የገባችሁ መልሶቻችሁን የምታስቀምጡልን ይሆናል። የምትሰሩት ሆምወርክ እዚህ ጋር ተቀምጦላችኋል። 5 ጥያቄዎች ናቸው። እንደ ቅድሙ አክቲቭ ቮይሱን ወደ እንግሊዘኛ አትቀይሩም። ኦሬዲ እዚህ ጋር የተቀመጡላችሁ በሙሉ ምንድናቸው? አክቲቭ ቮይስ ናቸው። እሷ ኬክ ታዘጋጃለች። እናንተ ወደ ፓሲቭ ሲቀይሩት ኬክ በእሷ ይዘጋጃል ታደርጉታላችሁ። number 1 she makes a cake she makes a cake ኬክ ታዘጋጃለች ነው። number 2 we send emails በጣም ቀላል ናቸው። we send emails ኢሜል እንልካለን። number 3 we answer the questions ጥያቄዎቹን እኛ እንመልሳለን። we answer the questions እናንተ ደግሞ ጥያቄዎቹ በእኛ ይመለሳሉ ታደርጉታላችሁ ማለት ነው። number 4 the company sells new products the company sells new products አዳዲስ ፕሮዳክቶችን ምርቶችን ካምፓኒው ይሸጣል። ስለዚህ አዳዲስ ፕሮዳክቶች በድርጅቱ በካምፓኒው ይሸጣል ወደሚል ፓሲቭ ቮይስ። number 5 he fixes the computer ኮምፒውተሩ ምን ያደርጋል? ይጠግናል ፊክስ ያደርጋል። ኮምፒውተሩ በሱ ይጠገናል። ስለዚህ እዚህ ጋር አክቲቭ ቮይስ ናቸው። ሁሉም ወደ ፓሲቭ ትቀይራላችሁ ማለት ነው። ቀላሉ አይደለም? እነዚህን ኮሜንት ሴክሽን ላይ መልሶቻችሁን አስቀምጡልኝ። የክረምት የእንግሊዘኛ ኮርስ ምዝገባ እያካሄድን ነው። የፊታችን ሐምሌ 1 የሚጀምር ሲሆን ለመመዝገብ በ0923 05 2061 ላይ መደወል ትችላላችሁ። ቴሌግራም፣ ዋትስአፕ፣ ኢሞ ላይ መልእክት ብታስቀምጡልን ምላሽ እንሰጣችኋለን። በዚህ ክረምት እንግሊዘኛችሁን አፕግሬድ እንድታደርጉ ነው የምመክረው። ለነበረን ቆይታ ከልብ አመሰግናለሁ። በቀጣይ ዛሬ ሙሉ ትኩረታችንን መዘንጋት የሌለባችሁ ሲምፕል ፕሬዘንት ላይ ብቻ ነው ያደረግነው። እነዚህ የምታያቸው በሙሉ ሲምፕል ፕሬዘንት ናቸው። የሲምፕል ፕሬዘንት ፓሲቭ ቮይስ ነው ያየነው። ቴንሱ ሲቀየር የምንቀይርበት መንገድ ይለያል። በቀጣይ ሲምፕል ፓስትን በፓሲቭ ቮይስ ደግሞ እንማራለን። ቻው